አንተ ብቻ ልክ ወሰድኩኝ። በቃ ከመወስድበት ቦታ እሱ ነው እንዲያመጣው እኔ ነኝ ያመጣው ማለት ነው። ያለ እኔ ውሳኔ ምንም ነገር እንዳይፈጠር ተብሏል። ይዘህ ወደ እንጠሮጦስ መንሶና አንተ ያመጣቸው ሐሳቦች ወስደው ገደል ሊከቱ ነው። አሁን ታዲያ እሺ ምንድነው ማሳልከተኝ? በስነ ስርዓት እቅዶቼ በመስመሬ እየሄዱልኝ ነው። እኔ ባቀርኩት ልክ እየሄደልኝ እና ምን ነግረኝ ነግረዋለሁ። ሐሳቤን ከተቀበለ ይቀበላል፣ ካልተቀበለ ይተዋል። በቃ ኦና ሲግረብ ምን አንተ ምን ይያወክለው? ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ብቻ ዛሬም እንግዲህ እንደተለመደው መጥተናል። በእርግጥ በየትኛውም አይነት ሁኔታ ውስጥ ከጠላታችን ጋር ባልታይ ራሱ ደስ ነበር የሚለኝ። እሱ ጋር ባንገኝ በጣም ደስ ይለን ነበረ። ግን ደግሞ አንድ ትንሽ አሁን እያስቸገረን ያለ ነገር ቢኖር የሳሚ ውሳኔ ወይ ደግሞ የሳሚ አለመወሰን ነው። ማለት እዚህ ቤት መቀመጡ ለምን እንደፈለገው ለምን እንደወደደው ባላቅም፣ ነገር ግን ይኸው እዚሁ ቁጭ ብሏል ይሄ ሰውዬ ማለት ነው። በእርግጥ አሁን ያለበት ሁኔታ ትንሽ ከበድ የሚል ሁኔታ ውስጥ ነው ያለው። ማለት አካላዊ እንትን ጉዳት ላይ ነው ማለት እየደካከመ ነው ያለው ቀን በቀን ማለት ነው። እና በጣም ተጎድቶ ነው ያለው። ቤተሰቦች በጣም ነው ተጎድቶ ያለው። እንዴት እንደሆነ ባናቅም ሳሚም የምንለውን ነገር እየሰማን አይደለም። እንግዲህ ምን ማድረግ እንዳለብን አናቅም። ስለ አሁን ትንሽ የሚከብደው እኮ እንትኑ ሰውነቱ ሰው ደክሞም ብዙ ነገር ጉዳት ደርሶበት ብዙ እየታመመ ራሱ እኮ ዋናው ምን ያደርግልናል? አይምሮ ካልተሸነፈ የሆነ ይሄ ምንድነው ፓወሩ ካልተሸነፈ ምንም ዋጋ የለውም። እንደዚህ እየሆነ ማለት ነው ከአንደበቱ የሚወጣው ነገር በጣም የሚያበሳጭ፣ በጣም ተስፋ የሚያስቆርጥ፣ የባስ የሚያናድድ ንግግር ነው የሚናገረው አሁን ራሱ ማለት ነው። ለዛም ይመስለኛል ሳሚ እኔ እልህ ውስጥ ገብቶ እንዳይወጣ እያደረገ ያለው ማለት ነው። እና እኔ ግን እውነት ለመናገር እዚህ ቤት መቀመጡን አልወደድኩትም። ለምን እንደሆነ አላውቅም። የሆነ ውስጥ እየፈራ ያለ ነገር አለ በጣም ማለት ነው። የሆነ ነገር ይከሰታል ነው በቃ ሐሳቡ ዮናስ ምን መሰለህ፣ አሁን ይሄ ሰውዬ በማንኛውም ሰዓት እያስመሰለም ሊሆን ይችላል። በማንኛውም ሰዓት ተነስቶ ይፈልጋል ማለት የሆነ ነገር ቢያደርግስ? እዚህ ቤት ህፃናቶች አሉ አስበው። እኔ እንጃ በጣም ነው የሚከብደው። አላውቅም አንድ ቀን የሆነ ነገር ችላ ብሎ ደክሟል ምናምን ብለን ስናስብ የሆነ ነገር ቢያደርግስ? ስለዚህ እኔ እውነት ለመናገር እስከዛሬ በብቻዬ ብዙ ውሳኔዎችን ወስኜ ወደ እነ ሳሚ ይዤ እየመጣሁ ነበረ። አንዳንዱን ተቀብለውኛል፣ አንዳንዱን ደግሞ አልተቀበሉኝም። በብዛት እንደውም ያልተቀበሉኝ ሀሳብ ይበዛል። ዛሬም ግን አንድ የተለየ ሀሳብ ይዤ መጥቻለሁኝ። እውነት ለመናገር በእርግጥ እኔ ወንድሜ ምንም ቢጎዳም ብዙ ህይወታቸውን ቢያመሰቃቅልም ግን ደግሞ የሆነ ማለት ነገ ላይ ደግሞ ላይፉ እንዲበላሽበት አልፈልግም። የባሰ ችግር ውስጥ ገብቶ ማለት ነው። አይሰማበርናት ምን ይመስል ተነስና ቁጭ በል። ምንድነው እኔ የምልህ እስካሁን የሀሳብ ለውጥ ምናምን የለህም? ምንም የምታስበው ነገር የለም? ማን ያመጣው? ለምን አሁን አሱ ሲነሳ እኔ ያገባኝ ይገለሃል። እግዚአብሔር ለምን ያመጣኸው እዚህ? በቃ መጣሁት ስለፈለኩኝ። ምን ችግር አለው? እዚህም ቤት ያው ቤት አይደል እንዴ? ምንም እኮ ልዩነት የለም። ያለ ምክንያት እዚህ ለምን ታመጣዋለህ? ዮናስ እሱ ካየህ ሌላ ነገር ነው የሚፈጠረው። ናት ያንተ ለምን? ምንም አይፈጠርም። ምንም የሚፈጠር ነገር የለም። ወይ አንቺ እንዴት እያሰብሽ ነው? ማለት እስቲ ንገሪኝ። አንቺም የእሱን ሀሳብ እየደገፍሽ አብረሹ እየቀጠልሽ ነው? እስከ መቼ ነው የሰውዬ እዚህ ቤት እንዲቀመጥ መፈቅጂ? እኮ ንገሪኝ እስቲ። ሀሳቡን እስከሚያስተካክል ድረስ አያስተካክልማ። አንድ ቀን ደክሟል ወይ ደግሞ ተናግሮ ይወጣል እዚህ ቤት። ይሄ ሰውዬ ደክሟል ብለን ነው አይደለኛ እያሰብን ያለ ነው። አንድ ቀን አታሎ ምንም አያደርግም ብለን ስናስብ የሆነ ነገር ቢፈጥርስ እዚህ ቤት ውስጥ ምን ይፈጥራል? ከዚህ ምን አሁን እኮ የለም እኮ የእጁ እንዳለ ቆስሎ አይደል? የለም ለካ ይሄ መቼም አይደክምም። መቼም ሊሆን ይችላል ነው እኔ እያሰብኩ ያለሁት። አሁን እሱ ሊያስመስልም ይችላል። ችላ ብለን የማስመሰል ነገር ሊያደርግ ይችላል። በቃ በማንኛውም ሰዓት ተነስቶ ጭራሽ እንደዚህ ፊቱ ላይ እኮ ሞራል መስጠት የለባችሁም። ለሱ ሞራል እየሰጠ ነው አይደለም? አላበደም እኮ ቢያብድማ በአንድ ስሙ ግልግላን ነበር እንደ እኔ አሁን ሳሚ አላየ አይደለም የሚጨንቀኝ። ማየቱም አይቀርም። ላናግረው ነው የመጣሁት። ሲጀምር ሞቶ ሲሞላሹ ታየዋለህ። ላናግረው ነው የመጣሁት። ለማናገርም እኮ መጀመሪያ እሱ ፈቃድ መውሰድ አለበት። ኖ አይደለም። እዚህ ቤት እዚህ ጋር ማምጣት ምንም የሚገርም ነገር አይደለም፣ የሚያናድድም ነገር አይደለም። ምክንያቱም ብዙ ነገር ተመካከርን፣ ብዙ ነገር አወራሁት። የሚሰማ ሰው አይደለም። እኔ ደግሞ ነገ እንዲጎዳ አልፈልግም። እሱ በቃ እንዴ ከዛ ማይሰማ ከሆነ ተነስተህ ቁጭ አትልም? ምን ያደርግልናል? ቁጭ አለ ምንም እኮ የሚያደርገው ነገር መስሎ አሁን
እኔ አሁን ከሳሚ ጋር የሆነ ነገር ልገላግለው ፈልጋለሁ። ስለዚህ ለዛ ቢል በቃ እሱ መገላገል አለበት። እለት በለት ጭንቅ ውስጥ ምናምን እንዲገባ አልፈልግም። አመሻሽቶ ሶፋ ላይ ያስተኛል። አላውቅም። እኔም ስመጣ ጠይቄያለሁ መሰለኝ። እኔ አይደለሁም እግዚአብሔር ነው ያለው። እኔ ነው ያምጥቼዋለሁ። ምን ትዘጋለህ? እኔ አምጥቼዋለሁ። አመጣሽው አላልኩም እና ለምን ዝም ትላለህ? አትናገርም? እና ማን ነው ሲያመጣው ታዲያ? እኔ እውነትም እኮ ልባላልኩኝ ሶፋ ላይ ምናምን አንተ ነህ ነው ውረድ። ተወቆይ ለዲንሽ እዚህ ይቀመጥ። ምን እያልክ ነው? ምን ችግር አለው? ይቀመጥ ችግር አለ? ምን አባቱ ሶፋ ላይ ለጠላት ልትንከባከብ ነው እንዴ? እየተንከባከብኩ ጁስ ሳሰራለት እሱ ነው እንዲያመጣው። እኔ ነኝ ያመጣው። ምን ማለት ነው አንተ? ምን ማለት ነው አንተ? የምታመጣው ምን ማለት ነው? የማየት ነው የምፈልገው። የምን ምንድን ነው ያናድደው? እዚህ ጋር ማምጣት ወይ ላወራ የምፈልገው ነገር አለ። እሱ አንዴ ደክሟል አይደል? ተወው በቃ። ኧረ ፍጅ ላይ ይሞታል። ለምን ያመጣችሁት? እኔ ነኝ ያመጣሁት እሱ አይደለም። አግዘኝ ብሎኝ ነው ያመጣሁት። እሱ አግዘኝ ብሎኝ ነው እኔ ነኝ ያመጣሁት። ለምን እንደምታወጣው? እንደዛ ከሆነማ በቃ ማውራ ነገር ስላለኝ ና ቁጭ በል። መወሰን ያለብን ውሳኔ ስላለ በቃ አመጣሁት። ምንድን ነው ቦታውን ጦሮጦሱ ነው መመለስ ያለበት። እዚህ ጋር ምንም አይሰራም። ሲጀመር ያለ እኔ ፍቃድ አትንኩት ብያለሁ አላልኩም? ባለፈው ይዘህ እሱን ወንድምን አተምታ ለምን ተፈርጧል? እንደምባል ምን አባቱ ነው የሚሰራው? ማን አምጣልኝ አለ? አይኸው አቅም ማን አምጣልኝ አለ? በቃ አመጣሁት። እሺ ምንድን ነው ችግሩ? ንገረኝ እስኪ። ቆይ ሁሉም ውሳኔ አንተ ብቻ የምትወስነው ነው እንዴ? ትክክል። ለምንድን ነው ማለት ሰው? እና ምንድን ነው? ምን እያረክ ነው? ቆይ እኔ ብቻ ነኝ ልክ ብለህ ታስብሽ? ያለኔ ፍቃድ፣ ያለኔ እቅድና ያለኔ ፕላን ይሄ ሰውዬ ከዛ ውስጥ እንዳታስወጡት ቆልፌ ያስቀመጥኳል። ቆልፌ ሲጀመር ምን ሊያደርግ ነው የሰጠሽ? ቁልፍ ለምንድን ነው እሱ የሰጠሽ እያልኩሽ እኮ ነው። እኔ ቁልፍ ምንድን ነው የምሰጠው? ሽንት ቤት ብሎ ሲያወጡት ነው የማውቀው። ራሴ ነኝ በራሴ። አንተ ምን ሆነህ ነው? ማን ነው ቆይ ልጆች ላይ አታስጩኝ። በቃ እንትን አትበለኝ። ኬት አግኝተህ ነው እያልኩ እኮ ነው። ያማል ወሰድኩ ቁልፉን በቃ እንዴ አንተ ብቻ የምታደርገው ነገር ነው። ልክ ወሰድኩኝ በቃ ከመወስድበት ቦታ። አንተ ልገለው ነው እንደ የገዛው እንደምህን ምንድነው አድርገው? አዎ በገለውስ ምን ታመጣለህ አንተ? ምን አለ አንተ ምንድነው? ቆይ እኔ ማስበው ሀሳብ ልክ ሊሆን አይችልም። መልስልኝ። ሁሌ አንተ ብቻ ነህ ልክ። ይሄን ሰውዬ ያለኔ ፍቃድ አንድ ሰው እንዳያመጣው አልኩኝ ነው በቃ አለቀ። ውሳኔ እኮ ነው። አንተ የሚገርመህ እዚህ ቤት ማምጣቱ ነው። እኔ ከዛ የበለጠ ሀሳብ ይዤ ነው የመጣሁት። በቃ መወሰን አለብህ ሲጀመር። አዎ እንዴት ነው ስነ ስርዓት የሚይዘው? እሱ እኮ እንትን እያለ ነው አይገባው። እያሰበ ያለው የአሁኑን ብቻ ነው። ነገ ይዞበት የሚመጣውን ጉዳት እያሰበ አለ። ማሰብ አለበት እዚህ ጋር ማለት ነው። ያለ እኔ ውሳኔ ምንም ነገር እንዳይፈጠር ተብሏል። ወይ መመለስ የለብህም። ሰባብሬ ሳልጨርስ ተመለስ። አንዴ ከዛ በፊት ማውራ ነገር አለኝ። በቃ ሰባብሬ ሳልጨምር ወደ ውስጥ ተመለስ። ቁጭ በል። ቆይ ተረጋጋና ሀሳቡን ስማው እስኪ። ምን አይነት ሀሳብ? አንተ የምታመጣው ሀሳብ ውሃ የሚያነሳ አይደለም ነው። አንዳንዴ ሊሆን ይችላል። አንተ ያመጣቸው ሀሳቦች ወስደው ገደል ሊከቱ ነው። አሁን ታዲያ እሺ ለምንድን ነው ማሳልከተኝ? በስነ ስርዓት እቅዶቼ በመስመሬ እየሄዱልኝ ነው። እኔ ባቀድኩት ልክ እየሄደልኝ ነው። ነገሮች በትክክል እየሄዱልኝ ነው፣ እየተራመዱልኝ ነው። እናንተ ናችሁ ዝም በል። ይሄ ሰው የዚህ ቤት መቀመጡ እለት በእለት ይሄው ቀናቶች ተቆጠሩ። ምንድን ነው እስኪ ያገኘው ጥቅም? መልስልኝ። ምንድን ነው ያገኘው ጥቅም? እያስካሄድኩ ነው፣ ነገሮችን እያስተካከልኩ ነው። ምንድን ነው? ዮናስ ይቅርብህ በቃ። አይቀርብኝም። ቀጣይ ዮናስ ልክ ነው። እሱን ስሙ። አዳምጠኝ። አንተ ዝም በል። አንተን እቅድ ለማሳካት ነው እንዴ እኔ የምሰራው? እኔ ስማኝ፣ ምን እቀቅልሃለሁ በዘይት ቀጣይ እቀቅልህ። እንደ ቺፕስ ነው እቀቅልህ። አንዴ ጀመረኸኛል። እጨርሳለሁ። አቻኩል እጨርሳለሁ። እሺ አንዴ ጀመረኸኛል። ትጠበሳለህ። እጨርሳለሁ እኮ እንደምጨርስ እኮ የታወቀ ነገር ነው። ወንድምህ ነው። ወንጀል ውስጥ ከሚገባ
ሌላ ነገር አፈጠረ። ሰውዬ እኔ ላንተ ብዬ አይደለም። እኔ አፈን ዝጋ። አሁን ከሱ ጋር ማውራቱን ተውና ከኔ ጋር አውራ። እኔ ላንተ ብዬ አይደለም ለሱ ብዬ ነው። እሱ ማለት እኮ ሊገለኝ እኔን ሊያጠፋኝ የመጣ ሰው እኮ ነው። እነዚህን እኮ ሆዳቸውን ብሎ ይሄን ልውል የማይረባ ቃሽማጥንት በጥፊ ብሎ ዘርግቶ እኮ ቀጣይ እኮ እኔ እዚህ ቤት ብኖር ሊገለኝ የመጣ ሰው ነበር። በኮብል አመድ ባላረገው ኖሮ ማለት ነው። ለኔ አስበህ እንዳልሆነ አውቃለሁ። ማን ነው ላንተ የሚል? እስቲ ዝም በል አንዴ በእናትህ። ቆይ ለምን ከኔ ጋር አታወራም? አይሰማኝም እንዴ? አይ ለሱ የታሰበ መስሎታል እኮ ለአንተ ምንም አያስብም። ዳቢሎስ ምኑ ነው ለሱ የታሰበው? አይ ለሱ አስቦ ሰማኝ። ዮናስ ምን ብለው ነው? ምንም አላልኩትም። ምንም አላማከርኩትም። እኔ አንተን ላማክር ነው የመጣሁት። እኮ አማክረኛ። ምንድን ነው የምታማክረኝ? እኮ እያስፈራራው እንዴት ያወራ ታዲያ? ይሄ ልጅ እንዴ ነፍሱን ሸጥከው እኮ በቃ ልትገለው። ነፍስ ያለው ሰው አይደለም ሲጀመር። አንተ ባለ አቅም አውራ ያውለን። እሺ እኔ ምንም አቅሜም ቢያንስም ማለት ነው። በቃ ቢያንስ ግን የሚጠቅም ሀሳብ ላመጣ እችላለሁ። አንዱን እንኳን ስማኝ። ያሁኑን ግን መስማት ዝም በል እስኪ አንተ። አንዴ ላውራው ደግሞ ልትጣሉ ነው ታችሁ። ልንገርህ ምንድን ነው የምትነግረኝ? እነግረዋለሁ። ሀሳቤን ከተቀበለ ይቀበላል፣ ካልተቀበለ ይተዋል። በቃ ነገ ግን ይቆጫል። እንዲህ ብሎ ነበር ብሎ ወይ አንተ ተስማማ። በቃ ምንም አይተስማማ። ምንድን ነው የሚለው? እኔ ለራስህ ብዬ ነው እኮ አንተ አሁን የሚገባ እሱን ልጠቅም ምናምን አንተ ልጎዳ ነው ይመስልህ አይደለ? ግን እኔ አንተ ምን ልጠቅም የምትጎዳው? እስቲ በቃ ምንድን ነው የምትለው? ይሄ ሰውዬ እኮ ልናገር እኮ ነው። ይሄ ሰውዬ እለት በእለት እየደከመ ነው። ገባህ አይደል? የሰው ልጅ ነው። አንድ አዳምጡኝ እሺ። አንዴ ስማኝ በቃ። አዎ እለት በእለት እየደከመ ነው። ሰው ነው። የፈለገ ክፉ ነገር ቢሰራ፣ የፈለገ ብዙ ነገር ባያደርጋችሁ፣ የፈለገ ጭንቅላቱ አሪፍ ሀሳቦችን ቢያስብ ሰው ነው እና ይደክማል። በሱ እይታ ነው ያልኩሽ እኔ። አንድ ቀን ግን መሞቱ አይቀርም። ገባህ? የሰው ልጅ እኮ አዳምጠኝ እኮ እሺ፣ አዳምጠኝ። የሰው ልጅ ነው አይደል? ምግብ በአግባቡ እየበላ አይደለም፣ እየቀጠቀጥከው ነው ያለው። ገብቶሃል አይደለ? ታዲያ ነገር መጨረሻው እስቲ ዝም በል አንዴ ልንገርህ። እሺ ለምንድን ነው የማትሆኝ? አይመለከትህም አንተ በቃ አይመለከትህም። ከዛ ማለት ነው መጨረሻው እዚህ ቤት ይሞትብሃል። ድብን ይበል። መሞቻው እየደረሰ ነው ሰውየው። እሺ እኔ ደግሞ አንተ ትክክለኛ ሀሳብ እያሰብክ ባይሆንም ይሄ ነገር ያልበራልህ ነገር ለእኔ ስለበራልኝ ምንድነው ያልበራ ያልጠፋ ይሆናል። ስለዚህ ልብ ብለህ አዳምጠኝ። አንተ ልጆች አሉ፣ እዚህ ሚስት አለች። ገብቶሃል አይደለ? ይሄ ሰው የዚህ ቤት ሞተ ማለት ሙሉ ህይወትን የሚበላሸው ሙሉ እስከ ዛሬ ከተጎዳው የበለጠ ከእንግዲህ እሱ ሲሞት ነው የምትጎዳው። ስለዚህ ቆይ አዳምጪኝ። እሺ እዚህ አምቶ ነው የሚያወራው። አዳምጪኝ። አዎ ምንም ችግር የለውም። እየሰማ አዳምጪ። ከዛ በጣም ዘንበይ ከዛ በኋላ እስቲ ዝም በል። ከዛ ማለት ነው እዚህ ቤት ሞቶ ወንጀል ውስጥ እንድትገባ ስለማልፈልግ ሰውየው ይሄ እኔ ቤት ይሄዳል ማለት ነው። እኔ ቤት ይሹ ይሄዳል እስከሚሞት ድረስ እኔ ቤት ይቀመጣል። እኔ ቤት ይቀመጣል። በቃ እኔ ተማከራችሁት? አልተማከርንም። ከሞተም እኔ ቤት ይሞታል። በምንድን ነው የገዛ? ገንዘብ የለው። በምንድን ነው የገዛ? ልታስመልጠው ይዘህ ሄደህ ሲጀመር አንተ ለሱ ባይሆን ለሱ አስበለት ቢሆን አንተ ወንድም ያረለ እንደምታወራው ወንድም ያረለ ያውቃል እኮ ሀሳብ ልታሳካለት ነው። ላሳካለት አይደለም ቢሞትም እኔ እኮ እዚህ ባሳድረው እዚህ ባስረውና ባስቀምጠው እኮ ማለት ነው ሌሊቱን ሙሉ እንቅልፍ ሳልተኛ እየጠበቅኩት የሆነ ነገር ለማድረግ እንኳን ቢያስብ ምንም አልሆንክም። ተነስቼ እያየሁት እጁን ለመፍታት ቢሞክር ተንቀሳቅሶ እኛ ላይ ጥቃት ለመፈጸም በር ለመክፈት ቢሞክር እኮ እየተቆጣጠርኩት እኮ ነው ወይስ ሄዶ ከአንተ ከሬሳው ጋር ተኝቶ አንተ እንቅልፍ ስታኮራፋ ሌሊት በሩን ከፍቶ ይወጣል? ጀዝማን ያላቀ ረፍስኪሱ በትክክል እኮ ነው ማለት ሲቀጥል ቤት የተከራየ አንድ ክፍል ነው ያለው። አንድ ክፍል ነው ያለው። የት ነው የምታስቀምጠው? እስቲ ንገረኝ። ድስት ውስጥ ነው? መጋረጃ ውስጥ ነው? ስቶቭ ላይ ነው? ምን ላይ ነው የምታስቀምጠው? ነው አብረህ አልጋ ላይ ልተኛ እና መቼም ከዛ ውጭ ምን አይደለም። አብረህ ታስቦ እኮ ነው ሳሚ፣ ላንተ ታስቦ ነው እንጂ ከሞተም ይኸውልህ እኔንም ከገደለኝ እኔን ይገለኛል። ከገደልኩትም እኔው ገለዋለሁ። እኔ ቤት በቃ እንዲያበቃለን ነው እሱ ጉዳይ ነው። አንተ አይደለም የምትገለው እሱ ነው የሚገለው። ይኸውልህ ሳሚ ልጆቹን አንተ ልጆች ከሚገል እኔም ቢገል ይሻላል። ምን አባቱ ነው? እኔ እኮ አንተ እኮ እዚህ አደራ ተሰጠኝ እኮ የመጣ እኮ ሰው እኮ ነው ቤት
እናት እኮ አደራ ሰጣኛለች። አንተ መሄድ ትፈልጋለህ? እኔ ጋር መቀመጥ ትፈልጋለህ? ኧረ ልታመቻች በጣም የቆሰለ ይመስላል። ገና ቤት ሳትደርሱ መንገድ ላይ ደፍቶ ይሄዳል። አይደፋኝም። እኔ ገለዋለሁ። ሊገለኝ ቢሞክር ዮናስ ይቅርብ። በቃ ለምን አትሰማም? የሞተ ሰው እኮ ነው። ምን አባቱ ነው እኔን የሚገለኝ? እሺ አይልህም። እቤት ውስጥ ያስቸገረችን አይጥ መግደል ያቃተ ሰውዬ ይህን የሚያክል ሰው ልግደል ትላለህ? እንደ ሰው ደግሞ አይጥና ሰው አንድ አይደለም። አይጥና ሰው አንድ አይደለም። ወንድ እኮ ነኝ እኔ ወንድ እኮ ነኝ። እንኳን እንደዚህ የደቀቀ ሰውና ማለት ነው በእንትኑም ጊዜ ይሁን ብዬ ለህይወቴ ብዬ እንጂ እሱን መግደል አይከብደኝም ነበር። በደናውም ጊዜ ማለት ነው። ወኔ ነው እንጂ መጨከን የሚባል ነገር አለ። ጾታ ነው እንጂ ወንድ ማለት ነበር። ግን ብዙ ነገር ይቀርሃል ገና። አንተ ራስን አረጋጋና ማለት ነው። አንተ ምን ምክር ነው የምትመክረው? እሱን በቃ መሄድ አለበት ከዚህ ቤት ይውጣ። በስሜት ተነዳህ። አንተ አሁን እየከበደክ እሱን አውጥቶ መጣል ወይንም የሆነ ነገር ማድረግ ተመልሶ ይጎዳናል ብለህ ነው በስሜት ተነዳርተህ ማለት ነው። ራስ የምጠፋበትን መሳሪያ ይዘህ ነው እኮ ልሂድ እያልክ ያለው። እኔ ደግሞ በህይወት ቆሜ ራሴ እዚህ እየጠበኩት ዋጋውን እሰጠዋለሁ መስጠት እስካለብኝ። ለምንድን ነው ማሰማው? አይገባም። የምታመጣውን ነገር ቢሆን የምታረገው ምን ጋር ትክክለኛ ሀሳብ ነው ያመጣው። ትክክለኛ ማለት ነው። እሱ እኔ የምለውን ነገር ስለማይሰማኝ እንደውም በራሴ መንገድ አደርጋለሁ። ዮናስ ይቅርብ። ምን እያረክ ነው ያለው? አንተ ምን እያረክ ነው? ኧረ በእናትህ ምን እያረክ ነይ ወደዚህ አቦቀጫጫ አናባሽ ነው እጂ ተቀመጥ ሾላ ታሹ ዲርግባ አንተ አስገባ። እኔ ነኝ እንደ ማስገባው እኔ ነኝ እንደ ያመጣሁት እዚህ ድረስ አስገባ። ሂድ ገባ። አንተ ደግሞ ሂድ ሂድ አንድ ቀን እንኳን ስማኝ ነገ የሆነ ነገር ሲገጥም በኋላ እንዳትሆን አንቺ ውጪ በደዛ አንተ ልትገለው ነው እንዴ? ቆይ ልጁን ና አንተ አስገባዋ ከፍት ጎዳና